ናት፣ ሁለት እናት ናት። እሷ እናት አይደለች የወለደችው እነሱ። ለምሳሌ ማለት እሱን አንዱን ብቻ ብናወራ እነሱ እናት አይደላችሁ የወለዱት። ለምንድን ነው እናት ላይ እንደዚህ አይነት ጭካኔ የሚያደርጉት ነው? ለምሳሌ እናት እንወዳለን ዘፈና እናት እንወዳለን የሚለው ቃላት እኔ አልገባኝም። እናት ላይ እንደዚህ አይነት ጭካኔ እሷ ልጅ አመት ያልሞላት ልጅ እናት ናት። እናት ላይ እንደዚህ አይነት የሚፈልገው ነገር የሚደራደረው ነገር እንደራደረ እንደም ላምነን እኛ ላምነንም የሚደራደረው ነገር ካለ እንሰጣለን። መኩ እንደጀመራችሁት እግዚአብሔር ይርዳችሁ። እኔ ቃላት የለኝም፣ ማውራትም አልችልም። ጌታ ኢየሱስን እንጃ ብዙ ልጆች እንደሚቀስልና ብዙ ልጆች እንትን እንደሚሉ ታውቃለሁ። አይዞሽ ምንም ችግር የለውም። እንባችሁን እናብሳለን። በጣም አድካሜ ነው፣ በጣም አድካሜ ነው። አይዞሽ በቃ አይዞሽ፣ ቤታለም አታልቅሺ። አይ ነው ስሜቷን ከማንም በላይ አንቺ ትጋሪያለሽ። ቦታውን ታውቂዋለሽ፣ በዛ ውስጥ ሰቆቃውን ታውቂያለሽ። ለዛ ነው አሁን እንዲህ የሚሰማሽ እና አይዞሽ። አይ ነው የአንቺን ቁስል እንደቀሰቀሰ አውቃለሁ፣ ግን የእናንተን እንባ እናብሳለን በተቻለ መጠን አንላቀቅም። አይዟቸው። እሺ አይዞሽ። ትንሽ ራስሽን አረጋጊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሰላም አልሐምዱሊላህ። ደህና ናችሁልኝ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እና ደግ ናችሁ? ላይክ ሰብስክራይብ በማድረግ አበረታቱኝ። አህለን ብያለሁ ማለት ነው። የምትከታተሉ ቤተሰቦች አመሰግናለሁኝ። እና የሀኒዬ ጉዳይ ዛሬ ይዤላችሁ መጥቻለሁ። ቪዲዮውን ያው ታውቃላችሁ፣ ሁሉም ሰው እንግዲህ ሮጥ ይልና መካከል ላይ ደግሞ ቆም ያደርጋል። እና የሰሞኑን አጀንዳ ሁና ነበር። በመካከል ላይ ሁላቸውም እንግዲህ በዓልም የክርስቲያኖችን በዓል ስለነበር እንደዚህ መሰለኝ ትንሽ ጋብ ብለው ነበረ። አሁን ደግሞ ያለውን አዲስ ነገር እዛው የማነው ሀኒዬን ያየቻት ልጅ በህይወት እንዳለችና እንዳየቻት በህይወት እንዳየቻት ተናግራለች ማለት ነው። በነገራችን ላይ በሀና የተቀየረች ልጅ አለ። ግን ይቺ የተናገረችዋ ልጅ ያው የወሎ ልጅ ናት። ያኔ እሷ በእሷ ተቀይራ ሳይሆን ያችኛው የተቀየረችዋ ሌላ ናት እንዳለችው ማለት ነው። ያው ቪዲዮን አስገባላችኋለሁ የታዳምጡታላችሁና እና ይቺ ደግሞ እርጉዙና የሁሉንም ምስጢር መጀመሪያ ያወጣችው እሷ ስለሆነች ማለት ነው። እርጉዝ ስትሆን ስትደክምባቸው አውጥተው ስለጣሏት ያው ትሙት ብለው ነው አውጥተው የጣሏት ነበረ በሰዓቱ። አላህ ደግሞ ገና ነሻላት ነፍስ እንደሷ የሚንከራተቱ ወንድሞቻችን መንገደኞች አጊተው አንስተው ይዘዋት ሄደዋል ማለት ነው ወደ ሀገሯ። እዛ ስትደርስ ደግሞ ሐኪም ቤት ስለከረመች ለዛም ነው ያኔ ቆይታ የመጣችው። እንዲሁም ደግሞ ስልክም ስለሌለኝ ነው ብላለች ማለት ነውና በሰው ስልክ ነው ገብታ እየተናገረች የነበረው። እንዲሁም ደግሞ የሷን ሪካርድ ነው ያሰሙን። ቢሆንም ዋናው ነገር በህይወት መኖሯ ነው። ለልጇ አላህ Subhanahu Wa Ta'ala በህይወት መኖሯ ነው። ለቤተሰቦቿ አላህ ነጃ ይበላት፣ መጨረሻውን ያሳምርላት ማለት ነውና አሁንም ድምጽ እንሆናት፣ ገና ናት አልወጣችም። ድምጽ እንሆን ግን ሱብሃንአላህ ምን አይነት አረመኔ ምን አይነት ጨካኝ አንጀት እንዳላቸው አላቅም። ወላሂ እሷን የያዟትና ያገቷት ሰዎች በነገራችን ላይ እሷ ብቻ አይደለችም፣ በጣም ብዙ እንዳሉ ነው ሁሉም እያለች ያለችውና ግን በጣም ነው የሚያሳዝነው እውነት ለማውራት። ቢያንስ ያኔ ለልጇ ለእሷ እንኳን ባይራሩ ለልጇ ሲሉ ቢፈቷትና ወደ ቤተሰቦቿ ቢደበልቋት መልካም ነበረ። እና ሁላችሁም ድምጽ ሆኑ። ምናልባይ ቢሰሙ ግን በሰው ደም ልቡ የጠቆረ ሰው በመግደል እንደዚህ ያኔ ቅንጭላቱ የተበላሸ ወይም ደግሞ ልቡ የጠቆረ ሰው በሰው ደም በነገራችን ላይ ከባድ ነው። እነሱን ድምጽ ሆኑ ምናምን ብሎ ማለት እነሱን ህግ ነበረ መያዝ ያለበት ማለት ነው፣ በህግ ሲሆን እንጂ በድምጽ ምናምን ከባድ ነው። እነሱን ያኔ ለማግኘት ወይም ደግሞ ድምጽ የሚሰሙ ሰዎች አይደሉም። የሰው ነፍስ አያስጨንቃቸውም፣ በሰው ነፍስ ላይ ጨዋታ ስለያዙ ማለት ነውና ስለዚህ እነሱ ለሰው ነፍስ ችግር የለባቸውም። ሰውም ሲሞት ሰውም ሲገሉም ስለሚያው ምንም ችግር የለባቸውም።
ብቻ ወላሂ ከባድ ነው እና ውዶችዬ ዱአ አድርጉላት። አሁንም ቢሆን ሌሎችም አሉ፣ ዱአ አድርጉላቸው ለሁላቸውም። ፈጣሪ ያሳምርልን። አንዳንድ ጊዜ በገዛ ገንዘባችን ስቃያችን እናበዛለን። ወላሂ ባላሰብነው መንገድ የሆነ ነገር ስንጀምር፣ በተለይ ሴቶች እኛ አስተዋዮች ነን። ምናልባት በዛ በባህር ስትመጡ ምንም ነገር ላያገኛችሁ ይችላል። ቀላል ነገር ሊሆን ይችላል ያገኛችሁ። ግን ደግሞ እናንተ ጋር ባይደርስ እንኳን ሌላ ጋር ደርሶ ትሰማላችሁ፣ ታያላችሁና እንደዚህ አይነቱን ባትዳፈሩ አሪፍ ነው ብዬ ነው የማስበው። ወላይ በጣም ከባድ ነው፣ የሚያስጠላ ነው ባህር መንገድ ማለት። በተለይ ለሴት ልጅ የማይታሰብ ነው ሲጀመር። በጣም ነው የሚዘገን ነው እንደዚህ አይነት ነገርና ቢቀርባችሁ ባይነኝ እኔ በበኩሌ ሀቂቃ በጣም ያስጠላል። ሰው እንዴት በገዛ ገንዘቡ ሞት ይገዛል እንዴ? በአላህ ከባድ ነው ወላይ። እና አላህ ሁሉን ነገር ያሳምርልን፣ ልቦና ይስጠን ሁላችንም። እኛ የምናስበው ሌላ የሚሆነው ሌላ ነው። ነገሩ እንደዚህ ነው እና ይከብዳል እላችኋለሁ ውዶቼ። ላይክ ሰብስክራይብ በማድረግ አበረታቱኝ። ባለን አቅም ድምጽ ስንሆን ምናልባት በህግ እንኳን ቢያዝ አሪፍ ነበረ። ግን ሁሉም ሰው ያው ሰሞኑን አጀንዳ አደረጉት፣ ቀዝቀዝ አሉ። እንግዲህ ሰሞኑን ደግሞ አጀንዳ እናደርጋለን እያሉ ነበር። እውነታቸውን ይሁን ግን ሰዎቹ እንደዚህ የሚሰሙ ሰዎች አይደሉም፣ ከባድ ናቸው ወላሂ ላዚ። ሰው ለሰው በጣም ነው የተከፋፈው ወላሂ። እና ብቻ አላህ ያብጀው፣ ያሳዝናል ሁሉም ነገር ማለት ነው። እና ሁሉችዬ ላይክ አድርጉ፣ ሰብስክራይብ ያደርጋችሁ አበረታቱኝ። አመሰግናለሁኝ። መልካም ቆይታ ይሆንላችሁ። ይሄ ለማለት ነው የመጣሁት። ሰላም ሁኑልኝ።